ማሻአላህ በሉ እንግዲህ ያልታሰበ ብር ያልታሰበ ዶላር መጥቷል ማለት ነው። አረ በታተናችሁ ቢተው ምን ለማድረግ ነው? እንደው በቃ ልትሰርቁኝ ይመስለኛል እንደዛ አድርጋችሁ እንትን የምትሉኝ። ትንሽ ስቅኝ። አረ ተው እስኪ ፈታ ላድርግና ላሳያችሁ። አድማጭ ተመልካቾች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው፣ አልሐምዱሊላህ። ዛሬ እንግዲህ እንደምታዩት በጣም ብዙ ብር ይዤ መጥቻለሁ ማለት ነው። ማሻአላህ በሉ እንግዲህ ያልታሰበ ብር ያልታሰበ ዶላር መጥቷል ማለት ነው። ዩቲዩብ ከፈለኝ እንግዲህ ዩቲዩብ ከፍሎኛል አልሐምዱሊላህ። ይሄን የመሰለ ብር ማለት ነው። እንግዲህ ቪዲዮ እንዳይረዝም አልቆጥርም። እያንዳንዱ ብዙ ብር ከፍሎኛል እንደምታዩት ማለት ነው። እስኪ ፈታ ላድርግና ላሳያችሁ። ተመልከቱ እንግዲህ እንደዚህ ይከፍላል ማለት ነው። ያ ሰላም ጉድ እኮ ነው። ዩቲዩብ የከፈለኝ ብር ነው ይሄ ማለት ነው። በጣም ያላሰብኩት ብዙ ብር ወጥ እንደምታው ማሻአላህ ተባረከላህ። ይሄን የመሰለ እንግዲህ ብር ዩቲዩብ ከፍሎኛል። ያው አካፍሊኝ እያሉ ይዘውኛል ማለት ነው። አረ በታተናችሁ ቢተው ምን ለማድረግ ነው? እንደው በቃ ልትሰርቁኝ ይመስለኛል እንደዛ አድርጋችሁ እንትን የምትሉኝ። ትንሽ ስቅኝ። አረ ተው አካፍላችኋለሁ። ረመዷንም ሶደቃ ነው እንግዲህ አካፍላችኋለሁ። መቼም ያው የልፋቴ ውጤት ነው። ዝም ብዬ አይደለም ያገኘሁት። ስንት መስዋዕት አካፍሌበት ስንት ነገር አድርጌበት ነው። ግን ከእናንተ የሚበልጥ የለም። አካፍላችኋለሁ። ምንም ማድረግ አይቻልም ማለት ነው። ማሻአላህ በሉ እንግዲህ የአፊያ ቀለብ ያርግልኝ። የወደፊቱን ደሞ ልቆጥሩልኝ። አረ ተውት፣ እኔው እቆጥረዋለሁ፣ ችግር የለውም። አረ መቆጠሩ አያቅተኝም። መቻቃ የቤተሰብ አባል ይሄ ቆጠራ ግን እኔ አላማረኝም። ለከይር ያርግላችሁ። ልገዛት ብላችሁ እንደሆነ ስራው አያቅተኝም። ጉድ እኮ ነው። በሉ እስኪ ቁጠሩ። እንግዳስ ያው የቆጠራችሁበትን ይታሰብላችኋል። የቀን ውሏችሁ ማለት ነው። አዎ ላቋጥራት ብላችሁ ነው። እኔ መቁጠሩ እኮ ያቅተኝም። አረ ግድ የላችሁም ተው። አይ እንዲያስቸገሪ ብለን ቆጠሪው በጣም ከባድ ስለሆነ እንገዝሽ ብለን ነው ይሻላል። አሁን ናግዝሽ። እሺ በቃ እንግዳስ የኔ ልፋት ካሳዘናችሁና እንዳለፋባችሁ እንትን ካላችሁ ግን አሁን ጠንክረን እንዳንቺ አሁን ብንሰራ በቃ እንደዚህ እናገኛለን ማለት ነው። አረ ያ ሰላም ከዛ በላይ ነው እንጂ የምታገኙት። ይሄማ ቀላል ብር ነው፣ የመጀመሪያ ነው። እሺ በቃ አይ እንግዳስ ቆጠር አድርጉና ይከፈላችኋል። የእናንተ የሰራችሁበት ደግሞ ማለት ነው። እኔም ሰርቼ ነው ያገኘሁት። ማሻአላህ እኛም ብለናል። እሺ እና ውድ ቤተሰቦቼ ይሄ የምታዩት ብር ይሄው ሁሉ ዩቲዩብ የከፈለኝ እንዳይመስላችሁ ማለት ነው። ፕራንክ ተደርጋችኋል ሀባይብ። እንግዲህ ፕራንክ ልስራ እንጂ ለተመልካቾች እኔስ ለምን ይቀርብኛል? እና ይሄ ብር የኔ አይደለም። እንዳው ቪዲዮ የምሰራው ሳጣ ልስራ ብዬ ነው እንጂ ይሄን ሁላ ብር ዩቲዩብ ከፍሎኝ አይደለም ማለት ነው። አሁን ላይ ደግሞ ያው ቪውም ሁሉም ነገር ስለቀነሰ ያን ያህል አይደለም እይታውም እንኳን ይሄን ሁሉ ብር ሊከፍለኝ ማለት ነው። እና አጋጣሚ በረመዷን የመጣ ብር ነው። የመዳም ኩሽና ያፈለቀው ብር ነው እንጂ ዩቲዩብ ያፈለቀው አይደለም። ይሄ እንግዲህ ወደፊት እንጠብቃለን። እኛም በትግል ላይ ነን። እንግዲህ ይሄንን ብር እንቆጥረዋለን ይመጣል ብለን እንግዲህ በተስፋ ይዘናል ማለት ነው። ወደፊት ትግሉ ይቀጥላል እና ይሄ እንግዲህ የመዳም ቅመሞች የላኩት የላባቸው ውጤት ነው ማለት ነው። እንግዲህ ብዙ ብር የሚቆጠረው አንዳንድ ጊዜና ያው አረብ ሀገር የሄዱ እህቶቻችን ምናምን ጠርቀምቀም አድርገው ሲልኩት በአንድ ላይ እንደዚህ ይመጣል እንጂ
በአንዴ ክፍያ ዩቲዩብ ላይ ይሄን ያህል አልከፈለኝም ማለት ነው። እና ያው ይከፍለኛል ብዬ ተስፋ አረጋለሁ። ወደፊት አይቀርም እንግዲህ ሁሉም ከሰራ ከታገለ ወደፊት ነገሮች ጥሩ ነገር ይመጣሉ ብለን ካሰብን ይሆናል ማለት ነው። እና እንግዲህ እንደምታዩት ይዘውኛል፣ እየተሻሙኝ ነው። በቃ እንቁጠርልሽ እንሰብስብልሽ እያሉ ዙሪያውን ከበውኛል። የኔ መስሏቸው